አቡዬ ቁርስሽን እየበላሽ ደግሞ እናውራ። እኔ የምልሽ አስተማሪ ታሪክ ስትይ ነው የገባሁት። ያው ትዳር ዙሪያ ላይ ነው። በትዳር ዙሪያ ላይ አስተማሪ ታሪክ ታች ያሉትን ላይ ያሉትን ለመስማት የሚፈልገው ምንድነው? በትዳር ዙሪያ ላይ ያለን አዲስ አበባ ነበርኩኝና አዲስ አበባ የሰው ቤት ኮሽና እየሰራው የተዋወቅኩት ማለት ነው ከባለቤቴ ጋር። ኦኬ፣ እንዴት መጣ ኩሽና ድረስ? እሱ ማለት እየሰራው እህቴ ነበረች። እህቴ ጋር ሄጄ እያለው አየና ለትዳር ጠየቀን ማለት ነው። ስጠይቀን እኔ ያኔ እድሜ ራሱ 17 ነበረ። እድሜም አልደረሰም አንደኛ ደረጃ፣ ሁለተኛ ደግሞ እኔ ለቤተሰቦቼ ለመረዳት ነው የወጣሁት ማለት ነው። 4ኛ ክፍል ትምህርት አቋርጬ ማለት ነው። እና እሱ ደግሞ ለትዳር ሲጠይቀን አይ ትዳሬ አንደኛ ጊዜም አልደረሰም፣ ሁለተኛ ደግሞ ለእናቴ አባቴ የሚረዳ ሰው የለም። ለዛ ነው ጥዬ ወጣሁት ማለት ነው ወደ አዲስ አበባ። ከዛ አላገባም ብዬ የሰው ቤት ኮሽና ገባሁትም ደግሞ 250 ብር ነበረ ማለት ነው። 250 ብር እየሰራው ያው ሴትዮዋ አሰረዋ አየችና 250 ጨምራ 500 አረገችን። ከዛ እየሰራው አረብ ሀገር ለመሄድ ፓስፖርት ለማውጣት ማለት ነው። ያኔ 2500 ነበረ ቤሩት 2007 አካባቢ ነው መሰለን ያኔ። ከዛ እንደዚህ እየሰራው ያለው 2500ን ካደረስኩን በኋላ ለፓስፖርት ቀጠሮ አሰዝኩኝ። አሰሬን ለመንኳት፣ እንደዚህ የሚረዳኝ ሰው የለም፣ እናቴ አባቴ ደካማ ናቸው፣ አግዘን ረደን ስል ኢሚግሬሽን ይዞ ሄዳ። ከዛ ፓስፖርቴን አወጣው። ካወጣውን በኋላ ፕሮሰሱን ጀመርኩ ማለት ነው። ፕሮሰሱን ከጀመርኩኝ በኋላ ያ ሲጠይቀን እኔ እምቢ ብዬ ነበረ ማለት ነው። ለእናቴ የሚረዳኝ የለም፣ እሷ ደግሞ ደካማ ናት፣ አሁን ትዳር ለኔ አያስፈልግም ብዬ እንደዚህ እያንኩን ያኔ ቀን ደግሞ የሱ ጎደና ደግሞ ደላላ እኔ ጋር አለ፣ እኔ ፕሮሰሱን አስጨርስሻለሁ ብሎ ፓስፖርቱንም ጉርድ ፎቶ ያው ኮፒውን ከሰጠውን በኋላ ወሰደንና ከሱ ጋር ያው ሰውም ስለሌለ ከጎኔ ሰው ስለሌለ የሱ የኔ ባለቤቴ ጎደና ነው እንደዚህ ያለው አለ ደላላ እኔ ጋር ስለን እሺ ብዬ እጥኩ ተከትዬ እጄ ፎቶኮፒና ፓስፖርቱን ከሰጠውን በኋላ የሱ ደግሞ ሳላቅ ያው ጠልፎ አገባ ማለት ነው። እኔ ሳላቅ ማለት ነው። ከዛ እኔ እየሰራ ነበረው ወደ ፒያሳ አካባቢ ነበረ። ከፒያሳ ወደዛ ሳሚት አካባቢ ነው ደላላ ያለው ማለት ነው። ወደዛ የትቆትና ሳላቅ ጠልፎ አገባ። ከዛ መለያት አልቻልኩም ማለት ነው። ከዛም በኋላ እኔ ከሱ ጋር አብሮ መኖርም አልፈለኩትም። ምክንያቱም እኔ ያሰብኩት ሌላ ነው፣ ለትዳር እኔ አላሰብኩም ነበረ። ከዛ በኋላ እኔ እንዴት እንደዚህ ልታረግን ቻልክን? እኔ ለእናቴ የሚረዳኝ የለም፣ ደግሞ ቤተሰቦቼ የጠበቁኝ ለትዳር አይደለም የጠበቁት እና ስለዚህ እኔ አልወልድም፣ መውለድም አልፈለግም፣ ካንተ ጋር መኖር አልፈለግም፣ የጀመርኩትን ጉዞ ይቀጥላለሁ ብዬ ከዛ በኋላ ማርፌ ወሰድኩት ማለት ነው። ማርፌ ወስጄ በ3ኛ ወር ያው የሰጠሁት ፓስፖርቱ ፕሮሰሱ አልቆ ቪዛ መጣልን ማለት ነው። ከዛ በኋላ ፓስፖርት ቪዛ የመጣው ቪዛ ራሱ ያኔ 2007 አካባቢ ተዘግቶ ነበረ። አረብ ሀገራት የትም ቦታ መሄድ አይቻልም፣ ክልክል ነበረ። ከዛ ደላላው ቀጥታ ብረራ ቤሩት ቀጥታ ብረራ ነው ብሎ ሸወደኝና ምን አደረገ? የጎንደር ብረራ ማለት ነው። የጎንደር ትኬት ሰጠ። አላወኩም ነበረ ያኔ እኔ ትንሽም ስለሆንኩኝ ምንም ያላቅ ነገር የለም ማለት ነው። ከዛ የጎንደር ብረራ ሰጠን። እኔ ደግሞ ትንሽ በእጄ ያስኩት ቆሎ ውሃ ምናምን ይዤ ነበረ። ትንሽ አነስት ምን ሻንጣ ከእጄ ላይ ነበረ። እሱ ደግሞ ቀጥታ ብረራ ትሄጃለሽ እና ማነው ቤሩት ሪፖርት ስትደርሺ ነው ሻንጣሽን የምትወስጂ ያለ። ከዛ በኋላ ሁነትም መስሎኝ አዲስ አበባ ቦሌ ገብቼ ከዛ ወዴት ልትሄጂ ነው ያሉኝ። ቤሩት ልሄድ ነው አለ። አይቻልም ብሎ ወደ ውጭ አወጡኝ። እንደዚህ ብለዋል፣ ለምንድን ነው እንደዚህ ያረክን ብዬ በቃ ደላላ በጣም እውነቱን አይናገሩም እነሱ ታውቃላችሁ። ከዛ በታችናው በርግብና አገር ውስጥ ብረራ ብለሽ ሂጂ ያላ ግቢ ያላ። እንደገና ገባው
የት ልትሄጂ ነው? አገር ውስጥ በረራ ምን ልታረጊ ነው አሉ። ወንድሜ ለጉብኝት ነው ብዬ ገባው። አሳለፉኝ፣ ሄድኩ። ከሄድኩ በኋላ በቃ ያው ልጅም ስለሆንኩኝ በጣም እሳሰታለሁ። ያኔ አሁን ነው ሁሉም ነገር ሳስበው በቃ ለኔ ራሱ እንደ ተረት ተረት ነው በቃ ይሄ ነገር። ከዛ ጎንደር ከደረስኩን በኋላ ሻንጣ ረስቼ ወረድኩ። ራሴን ወረድ፣ ሻንጣው እዛው ቀራ። ሻንጣው መቅራቱ ምንም አያሳስበኝም። ያሳስበውን ደላላው ምን አለ፣ ፓስፖርትሽን በልብስ ጠቅልለሽ በትልቁ ሻንጣ ከስር አስገቢ አለ። ሻንጣውንም ከሻንጣ ውስጥ ፓስፖርትንም ጥዬ ባዶ እጅን ወረድኩ። ከወረድኩም በኋላ አንድ 3 ልጆች ነው ሶስታችን ነን። 200 ብር ከፍሎ የሆነ ደላላ ደግሞ አናውቅም ማን እንደሚቀበል ስማችን ጠራ። አቤት አለን። ታስኬ ውስጥ ገባን። የሆነ መተማ የሚባል ቦታ ሄደን ማለት ነው። መተማ የሚባል ቦታ ካሄዳን በኋላ ሩቅ ቦታ ነው በቃ። ከዛ በኋላ ልጆቹ ሻንጣውን ይዘዋል፣ እኔ ብቻውን ነኝ። ከዛ በኋላ እኔ ሻንጣ የታለ ፓስፖርቱም እዛ ውስጥ ነው ያለው፣ እንዴት ነው ብዬ ማልቀስ ጀመርኩ። መሽቶ ነበር፣ ከቀኑ 9 ሰዓት ሆነዋል መተማ ስንደርስ። ከዛ በኋላ ሻንጣ የለንም፣ እኔ ባዶ እጄ ነው እና ፓስፖርትም እዛ ውስጥ ነው ብዬ ማልቀስ ጀመርኩ። አስፋልት ዳር ሆኜ አይዞሽ አታልቅሺ፣ ይሄ ቦታ ኢትዮጵያ ውስጥ ነው አይዞሽ ብሎ በቃ ሰው አነሳ። አሁን ምን ትፈልጋለሽ አሉ። ሂጂና እዛ መተማ ጎንደር አየር ማረፊያ ጋር ሄደሽ መክተብ አለ እዛ ውስጥ ገብተሽ ጠይቂ ሻንጣሽን ስሉን ገባው። እዛ እንደገና 200 ብር ከፍዬ ተመልሼ ሄጄ አየር ማረፊያ ጋር ሄጄ ስጠይቅ አሁን 7 ሰዓት ላይ የወረደው አውሮፕላን ውስጥ ሻንጣ ረስቻለሁ ምናምን ስል አይ ሻንጣሽንም አንቺ የመጣሽበትን አውሮፕላን ተመልሷል፣ ወደ አዲስ አበባ ተመልሰሽ ሂጂ አሉ። እንደገና ደግሞ የሆነ ሰውየው በቃ ታሳዝናለሽ፣ ሐራም አንደና ነገር ልጅ ናት ብሎ እሱ ከኔ ጋር አልተለየም። የሆነ ትልቅ ሰውየው ነው። ከዛ እሱ ምን ትፈልጋለሽ አሁን አልቤርጎ ይዘሽ ታድሪያለሽ ወይ ተመልሰሽ አዲስ አበባ ሌሊት ሙሉ ጉዞ ትሄጃለሽ ወይ አለ። አዎ ሄዳለሁ፣ እኔ እዚህ አላድርም አልኩ። ሄዳለሁ ጉዞ አለ። ከዛ አሳፈረኝ። 500 ብር ከፍሎ በነገራችን ላይ አንድ የተወሰነው ብር ነበረ እጄ ላይ። ከዛ በኋላ ሄጄ አዲስ አበባ ጎንደር ደረስኩ። ከጎንደር ባህር ዳር እንደዚህ አቋራጭ ያልኩን አዲስ አበባ ስንት ሰዓት ደረስኩ? ከሌሊቱ 11 ሰዓት ላይ ጉዞ ሄጄ ማለት ነው ገባው። ከዛ በኋላ ልክ እንደገባው ራሱ ቤት አልሄድኩም። ቀጥታው አየር እንትን ቦሌ ገባው ማለት ነው። ሪፖርት ገባውና ትላንትና 7 ሰዓት ላይ የሄደው አገር ውስጥ ብረራ ጎንደር ብረራ ነበርኩን ሻንጣ ረስቼ ነው ብዬ ስነግራችሁ እንዴን በቃ እነሱ ገረሙና አራ ኑ ይሄን ጉድ ሲሙኝ፣ ይሄስ ጉደኛ ናት። እሺ ትላንትና ሄድሽ ዛሬ ከየት መጣሽ አሉ። አላመኑም እነሱ። ከዛ ስሉኝ አይ እኔ ሌሊት ሙሉ ጉዞ ነበርኩኝ እና በባስም በታክሲ በምን እንደዚህ እያልኩም በእግር መንገድ ነው ገባው ስል እንደገና ደወሎ ደግሞ ጠየቁ። እዛ ሻንጣሽ ብዙ ነሽ አያላ የሚለው ሻንጣ አለ ብለው መተማ ሲደውሉ ሻንጣ እዚህ ነው ያለው አሉ እንደገና። ከዛ በጣም ጉድ ነው ማለት ነው። አንዳንዴ በቃ ቀን ያጋጥማል። በጣም አለቀስኩት ያኔ በቃ ምን ሊበልሽ። ከዛ ምን ሊበላውን በቃ ካላስ አልሄድም እንደውም ይቅርብን ምንም ፓስፖርቱ ነው እኔ ይሄን ሁላ ያመላለሰን ፓስፖርት ነው። ከዛ እንደገና ደግሞ በቃ ትኬት ቆርጬ ሄዳለሁ አልኩ። አልወሰንኩም ለመቅራት ማለት ነው። ሄዳለሁ ብዬ እንደገና ትኬት ቆርጬ ድጋሚ ሄድኩ። 3ኛ ዙር ማለት ነው። ሄጄ መተማ ሲደርስ ሻንጤ እዛ ፊት ለፊት ላለ ሻንጤን ወሰድኩ። ከወሰድኩን በኋላ ሄድኩ ማለት ነው። አንድ ልጅቷ ነበረች። ከልጅቷ ጋር ሄደን ያኔ ያው መንገዱም ዝግ ስለሆነ በሱዳን ነው ሄደን ማለት ነው። በእግር ጉዞ በሱዳን ሄደን ከዛ በኋላ ሲንደርስ የሆነ እንትን ዶርም ነው 35 ሴቶች ተሰብስበዋል ማለት ነው። ስንገባ ወደ ሱዳን ስንገባ ማለት ነው የሆነ ሞታ አለ መተማ ነው የሆነ ድንበር አለ ማለት ነው። እሱ ጋር አንድ ማታ አደረን። ፓስፖርት ምናምን ኮፒ ያደረገን ቪዛ ምናምን ተመታ። ከዛ ገባን ማለት ነው። በሁለተኛ ቀን ሌሊት ስንገባ አንድ ዶርም 35 ሴቶች አለ። ይሄ ሁሉ
ገብቷል፣ ስራ ላይ ናቸው፣ ቤሩት ገብቷል፣ እዛ ገብቷል የተባለው ልጆቹ ሁሉም እዛ ነው ያለው። ከዛ በኋላ ደነገጥኩኝ። እናንተ እኮ ስራ ጀምራችኋል ተብለው ነበር። ምን እያደረጋችሁ ነው እዚህ ምንድነው ንገሩ ስል አይ ቤሩቱን በረዶ ዘግቷል፣ የትም መንቀሳቀስ አይቻልም እያለው በኢራቡ ሰውዳን ደግሞ ታውቃላችሁ ሙቀት ነው። እኔ የወጣሁት የካቲት ውስጥ ነው የወጣሁት ማለት ነው። በኢራቡ ሙቀቱ ምንተንበት የሆነ ጠጠር ነው። በቃ ምንም አዋራ ጠጠር ነው። ምን ለብስበት የለ ምን የለ ውሃ የለ። በጣም ስቃይ ውስጥ እጄ ሳይ በቃ ምንም ሁኔታ ያላማራኝ። ለአንድ ሹልጥ ያለች አንድ ዳቦ ለሶስት ሰው ቆራርሶ ነው የሚሰጡት ማለት ነው። 24 ሰዓት ለ24 ሰዓት አንድ ዳቦ ለሁለት ሰው። ከዛ እንደዚህ ሆነን ምንድነው ብለን በቃ መላ ወደ ኢትዮጵያ መልሰን ስንል አይቻልም ይላል። ኢትዮጵያ መመለስ አይቻልም እና ምንድነው የሚሻለው? እዚህ ሁኑ፣ ያው መንገዱ እስከሚከፈት ከሱዳን ነው ወደ ቤሩት ትኬት የሚቆረጠው ይላል ያ ሰውየው ማለት ነው። እንደዚህ እየሆነን 2 ወር ከ25 ቀን ቆየን እዛ ውስጥ። 2 ወር ከ25 ቀን ከቆይተን በኋላ ፖሊሶቹ አንድ ቀን መጡና ፖሊሶቹ መጡ። በቃ ግቤው ትርምስምስ ወጣ። በቃ ጭዋቱ ምን ወጣና ከዛ ምን ሆንኩ? ወዛ ሻንጣውን ምንንም ትቼ ብር ብዬ ወጣሁና እንደ ወፍ ጓሮ የሆነ ድንጋ ተከምሮ ነበረ። ድንጋ ያ ድንጋ ስርስ ሄጄ ድንጋ ስር ገባው። ፖሊሶቹ ሲገባ ማለት ነው። ሌሎቹን ሰብስበው ሄዳ እኔ ተረፍኩ ማለት ነው። እዛ ማንም ሰው አልነበረም፣ ብቻዬን ቀረው። ከዛ ነገሩ ጭዋቱ ምኖ ሲበርድ ሲወጣ ማንም ሰው የለም። የት ልግባ አሁን? ወነዚህ ልጆች ካለትኩም ፖሊስ ጣባም ይሁን የትም ይሁን አለትኩ ብቻውን ቀረው። አንድ ሰው ዳኒ መጣችና እነዛን እኮ ፖሊሶቹ ይዞ ሄዳ አንቺ የት ነበርሽ? የት ተደበቅሽ? እንዴት ተረፍሻለችና የሆነ ደላላውን የሚታወቀው ደላላ አለ እሱ ጋር ደውለችና ሀበሻ እዚህ አለች አንዷ እዚህ ቀርታለች ና አለችና ከዛ እሱ መጣ። አንቺ እንዴት ተረፍሻላ? እኔ ድንጋይ ውስጥ ነው የገባሁት። እንደውም የሆነ ጨርቅ ምናምን ነበረ እሱን እላዩ ላይ አረኳትና ድንጋይ ስር ነው የገባሁት ማለት ተረፍኩ። ከዛ ከተረፍኩን በኋላ አንድ የፒያሳ ልጅ ሀበሻ ነበረች። እሷ ቤት ወሰዳ። እዛ 2 ወር ቆየው። ከዛ ከ4 ወር በኋላ የቤሩቱን ቪዛ ታስተካከላ ወደ ቤሩት ሄድኩ ማለት ነው። ቤሩት ሄጄ ራሱም ብዙም አልተሳካልንም ማለት ነው። ሴትዮዋ በጣም አስቸጋሪና ጸባዩ ምኑ አንዳንዶች ታውቃላችሁ እንግዲህ እና 24 ሰዓት በር ተዘግቶ ነው። በውጪ በኩል በር ቆልፋ ነው የምትሄደው። ሳልበላ ሳልጠጣ ብቻ ነው የሚወላው። እሷ ጠዋት ትወጣለች 11-12 ሰዓት ላይ ከባንክ ቤት ነው የሚሰራው። ትመጣለች። ከዛ ስትመጣም ደግሞ በዛም ደግሞ እናቷ ቤት ሄዳ ነው የምትበላው። ምግቡን ይዛው ነው የምትሄደው። ለምን አትበይም? ቆልፋብሽ ስትሄድ አንቺ ቤት ውስጥ ቆንሽ ያለውን ሰርተሽ ለምን አትበይም? እሱን ራሱ ይኸውልሽ አቡዬ የሚገርምሽ ነገር ድንሽ ጅቡቲ ውስጥ ካለ ቆጥራ ነው የምትሄደው። ዘይት ራሱ እንደዚህ ምልክት አድርጋ ነው የምትሄደው ማለት ነው። የሚገርምሽ ነገር ይሄ ውሸት ይመስላል። እንደዚህ ስትለን ይፈራለሁ። በቃ ምናልባት ይሄን አይታ የት ሄዳ ብትል ምን እላለሁ እያልኩኝ በጣም ይፈራለሁ። 2 ዓመት ነው የቆየሁት። 2 ዓመት ውስጥ ስልክ የለም። ቤተሰብ ጋር ሳልደውል ማንም ጋር ሳልናገር ብር ራሱ ምን አለችን? 2 ወር የማክተብ ነው አለችን። የ2 ወሩ ስትጨርሺ ልትሄጂ ስትል ነው የሚሰጥሽ ብላ 4 ወር ደሞዝ ከለከለችና ዝም አልኩኝ። ስልክም የለም ከማንም ጋር አልገናኝም። ከዛ በቃ ማፍትሄ አጥቼ አማራጭም ስለሌለ ዝም አልኩኝ። በቃ እኔ እንደምንም ሆኜ ሀገሬን እኔ መግባት ነው የሚፈልገው ላክል አይቻልም ትላለች። በቃ እኔ አረብናም ስለማይችል ኖ ጎ ትላለች። እንግሊዝናም ያው ብዙም እኔ አልችልም። እንደዚህ ስትለን ከማንም ጋር ሀበሻዎች እንኳን ማንም ሰው ሳልገናኝ ሳላይ ነው እኔ ወደ ኢትዮጵያ ተመልሼ 2 ዓመት ጨርሼ ሄድኩኝ ማለት ነው። ከዛ ሊሄድ ስል ጭራሹንም የ6 ወር ደሞዝ ከለከለች። ብቻ እግዚአብሔር ይመስገን ሳልሞት በሰላም ህይወቴን ወደ ኢትዮጵያ ገባሁ ማለት ነው። 2 ዓመት ሰርቼ ምንም አይደለም። ብቻ ይሄ ሰራው አይባልም። ከእስር ቤት ወጥቼ ሄድኩት ነው የሚባለው። እና የባለቤቱ ደግሞ ሩቅ ቦታ ነው የሚሰራው። ለምንድን ነው እቺን ልጅቷ ምንድን ነው የምትበላው እዚህ ውስጥ? እዚህ ቤት ምንም የለም ምግብ። አንቺ ቤት ውስጥ አትወይም? ሂጂ እናቴ ጋር ትሄድና ትስራ ትብላ። ለምንድን ነው የምትከለክሪ? በውጪ በኩል ነው በር ቆልፋ የምትሄደው።
በር አትቆልፊ። ላይ በር አይቆልፍም። አንድ ነገር ቢፈጠር አንድ አደጋ ቢፈጠር እንዴት ነው የምትወጣው? ሶስተኛ ደረጃ ላይ ነው ፎቁ ያለው ማለት ነው። እንዴት ነው አሁን ለምን ትቆልፋለሽ ብሎ እሱ ደግሞ ሲያወራ ከሱ ጋር ደግሞ ትጮዋለች። ምን አገባ ምናምን ትለዋለች። እና እንደዚህ እየሆንኩን አንድ ቀን እግዚአብሔር አሳክቶን በሰላም ወደ ኢትዮጵያ ገባው። ከገባው በኋላ ያው በቀደም ያገብቼ ማጣሁት ልጅ እሱ ራሱ ብዙም አላወራም። ምክንያቱም ስልክም እጄ ላይ ስለሌላ እሱም ይሄን ብዙም ጊዜ አላገኘም፣ እናትንም አላገኘም። አካውንት ብቻ ስጭን ትላለች። ምን አይል እንደላከችውም አላቅም፣ ግን ልኬ መጣው ትላለች በአፏ። ደረሰናው መታሳይም ስንት ላክሽ ይሄ ስንት ደረሰ ብዬ ለመጠየቅ ስልክ የለም። እና በያዘችዋ እጅ አንድ እናቴ ናፍቃለሽ ብዬ ሲያለቅስ 5 ደቂቃ ትሰጣለች። ኢትዮጵያ ኔትወርኩ ምኑ ገጠር ስለሆነ ይቆራረጣል። ሄሎ ሄሎ እያልኩኝ ይበቃል አቁም ትላለች። ስልኩን መጣ ከእጄ ትቀማለች። ከዛ ይተዋለሁ አልቅሼ ይተዋለሁልን። ከዛ እግዚአብሔር ረደን ገባው ኢትዮጵያ ገብቼ ሁሉንም እነሱ ራሱ በቃ ልጄን በቃ አጣው ብላ እናቴ እያለቀሰች ተስፋ ቆርጣ ነው ያለችው። የከላስ እሷ የት እንደሆነ ሞታ አለች። በህይወት ብትኖር እስካሁን ትደውላል ነበር እያለች በቃ ተስፋ ቆርጦ ነው ያለው። ከገባን በኋላ ያ ልጅ ተመልሼ ያ ልጁን አገባው ማለት ነው። እሱንም ምንም አልሆነም ማለት እየሰራው ጠብቋል ማለት ነው። ሌላም አላገባም፣ የትም አልሄደም አለ። ከዛ ወደ እኔ በነገራችን ላይ ሆሳና ልጅ ነን። ሆሳና የሚባል ቦታ ሄደን ቤተሰቦቹ ተዋወቁ። ከዛ በኋላ ከሱ ጋር እየኖረን 4 ዓመታት ውስጥ ያ እርጉዝ ሆንኩ ማለት ነው። ቤተሰቦቹ ከተዋወቀን በኋላ አረገዝኩ። ካረገዝኩም በኋላ እኔ ቤት ውስጥ አልተቀመጥኩም ማለት ነው። ምክንያቱም እኔ ምንም ነገር ባዶ እጄን የሄድኩት ማለት ነው። እግዚአብሔር ምስክርን ምንም ነገር 5 ሳንቲም ሳልይዝ እኔ ሲጀመርም ለማዝ አልፈለኩም። እኔን ህይወቴን ብቻ ራሴን መግባት ነው ፈለኩት። ከዛ በኋላ ኪራይ ቤት ከገባው በኋላ ቤት ተከራየን። ቤተሰቦች ተዋወቁ። ሆሳና የሚባል ቦታ ተመላላሽ ስራ ጀመርኩ ማለት ነው። ጽዳት ገባው። ልጁን ካረገዝኩን በኋላ ጽዳት ገባው። ታች ምግብ ቤት አለ፣ ፎቅ ነው። አልጋ ቤት፣ ሽንት ቤት ምናምን አለው። አርቤርጎ ማለት ነው። አምሶላው እያጠብኩኝ ከታች በኩል ደግሞ ምግብ እየሰሩ ያኔ 3 ወር እርጉዝ ነበር። እየሰራው ያ ታቹ ሽታ ምናምን ሲጠባብሱ ምኑ በቃ አልባለም። ጥዋት ይወጣለው። ማን ነው ያረገዝሽው? ማለት አገባው ማለት ነው። እኔ ከቤሩት ተመልሼ ያ ልጁን አገባው። ያኛው የድር መጀመሪያ አግብተሽ እኔ እናቴን መርዳት ፈልጋለሁ ትዳር አልፈልግ የጠለፈሽ የጠለፈውን አገባው። እሱ ነው መልሰሽ እሱ ጋር ገባሽ አይደል? ኦኬ እሱንን ማገባው። ከዛ በኋላ እሱም ጠብቋል። የሀገሬ ልጅ ነው፣ የትም አልሄደም። አንቺ በህይወት ከመጣሽ እኔማ ሞተሻል ብዬ ተስፋ ቆርጬ ነው ብሎ ከዛ ገባ። ሽማግሌ ላካ። ቤተሰቦቹ ተዋወቁ። ከዛ በኋላ በቃ መኖር ጀመረን ማለት ነው። መኖር ከጀመረን በኋላ ነው በቃ ኑሮ ሲከብድ እኔ ቁጭ ብዬ መብላት ምን በቃ እንትን ይከብዳል ብዬ ስራ ጀመርኩ። ሆሳና ውስጥ ተመላላሽ ስራ ጀመርኩ ማለት ነው። ትንሽ ወጣ ይላል እና ያለንበት ቦታና ስራ ቦታ ወጣ ይላል እና ስራ እየሰራው ካረገዝኩን በኋላ ስራ እየሰራው ምን መሆን ከዛ አልተስማማንም። በእግር ነው የሚሄደው፣ ሩቅ ነው ቦታ። ተመላላሽ እየሰራው በጣም ሩቅ ነው። በሚገርምሽ ነገር የባጃጁን 5 ብር ነው ማይጃና ማምጫ፣ ያው ደርሶ መልስ 10 ብር ነው። 10 ብር ራሱ ምንም ሊያገኝ አልቻልኩም። ከዛ እንደዚህ እየሆንኩን እየሰራው በእግር እየመላለስኩን እየሰራን ማለት ነው። ከዛ ምን እንደሆነ በመሃል ደግሞ ሽታ ቤት ውስጥ ቁርስ አልሰጠም። የሚሰራበት ቦታ ቁርስ ምናምን አይሰጡም። ቤት በልቼ ካልሄድኩኝ በጣም ራብ ውስጥ ነው። ጠዋት 1 ሰዓት የጀመርኩት 1 ሰዓት ተኩል የጀመርኩት ስራ 8 ሰዓት ነው የሚያቆመው። አጸዳድቼ አምሶላና ጥቤ 8 አልጋን ጥፌ ምን ብዬ በቃ ምንም ምግብ የሚበላበት ጊዜ እንኳን አላገኝም። በራብ እንደዚህ የሆንኩን አንድ ቀን ወደቅኩ ማለት ነው። በዛ ሰዓት አስቢ እርጉዝ ነኝ፣ ራሴን የምጠበቅበት ሰዓት ነው።
ሽታው ምናምን ያልበላው ተወድ ውስጥ ሽታው ከታች መጣው ፎቅ በጣም በቃ ይጠባበሳሉ ስጋ ምናምን ይሄ ሽታም ስንትን ስለሆኑ መንገድ ላይ ከዛ ስራ ጨራርሼ እየወጣው አስፋልት ዳር አዞረን ወደቅኩኝ። እንደገና በቃ ማንም ስልኩም እጅ ላይ አላስኩም። የሆነ ሰው አጋጠመኝ። ምን ሆነሽ ነው ስልን እንደዚህ ነው ሲነግር ወይኔ በጣም ታሳዝናለሽ ብሎ ሐኪም ቤት ወሰደ። ሆስፒታል አስገባ እና ቤተሰቦቹ ጋር ስልክ በቃል ስለሚችል እሱ ጋር ደወለ። እሱ መጣ። ምን ሆነሽ ነው? እንደዚህ እርቦኝ ነበራች ሳልበላ 8 ሰዓት ሆኗል። ከዛ በኋላ በቃ ያው እንትኑ የ3 ወር ጽንስ ወረደ ማለት ነው። ከዛ በኋላ እግዚአብሔር ግን ያው ቀን ያልደረሰ ሰው መቼም አይሞትም። ተረፍኩ፣ ተመስገን። ያኔ ቀን ተረፍኩ። ከዛ 6 ወር ቆየን ማለት ነው። ከቆየኑ በኋላ ስራ አቆምኩ። እኔም በቃ የኔ ለጤንናም ስላንኩ ስራ አቆምኩት። እየሰራሁ ያለ ያ ነገር ተጋጠመ። ያው ከዛ በኋላ ከ6 ወር በኋላ እንደገና ደግሞ እግዚአብሔር የሰጠው ስጦታ እንደገና ጽንሱ እንትን ሆነ። እንደገና ማርገዝኩ ማለት ነው። እና የሚገርማችሁ ነገር አሁን ስነግር ትንሽ ለኔ ከባድ ነው። ለሚሰሙት ምናልባት ቀላል ሊሆን ይችላል። ለኔ በጣም ከባድ ነው። በትንሽ እድሜ ትልቅ እንትን ነገር ነው ያየሁት ማለት ነው። እና ምንድነው ካረገዝኩን በኋላ ጤነኛ ልጅ ተወለደ። ልጁ ተወለደ እና ሆስፒታል ነው የወለድኩት በኦፕሬሽን። ሁለተኛ ያነው ጽንሱ ወርዶ ሁለተኛ ያረገዝኩትን ልጅ በጊዜውም በ10ኛ ወር ተወለደ። ጤነኛ ልጅ ነው። ሆስፒታል በኦፕሬሽን ወለድኩ። ያ ልጅ እያሳደግኩን እያለ በ6ኛ ወር አው ልጅ እኮ አንዳንድ ምልክት ያሳያል አይደለ? በ6ኛ ወር እንደ ዳና ህፃን በበልድ ልብስ ምናምን እየተቃለልኩ ይቀመጣል እና በጉልበትም ይሄድ ነበረ። 6 ወር ከሞላ በኋላ አመት ሆነ። ምንም ነገር ይሄ ልጅ በቃ ምንም ማወራት የለ። ልጅ ይጫወታል አይደለ? እና አንዳንድ ዳዳ ይላል ባባ ይላል ልጅ። በቃ ይሄ ልጅ ጸጥ ነው። ምንድነው ይሄ ልጅ ምን ሆኖ ነው እንዴ? የሰው ልጅ ህፃን የሆነ ምልክት ያሳያል አይደለ? ለእናት ደስታ ሲጫወት ነው ሲያወራ ምን ሲሆን ነው። ልጁ በቃ ጸጥ ነው። በቂት መቀመጥ ቻለ፣ በጉልበትም ማየት ቻለ። ከዛ መቆም ምንም የለም፣ ይሄ ማውራት ምንም የለም፣ እጅ እግር ምንም በቃ ጸጥ ነው። ከዛ ምንድነው ይሄ ነገር እንደዚህ ሊሆን የቻለው ብዬ ሐኪም ቤት ይዤ ሄድኩ። ሐኪም ቤት ይዤ ሲሄድ እናቴን ጠየቅኩት። ልጄ ምን ሆኖ ነው? እስካሁን ምንም ምልክት አላየውም። ልጄ ምንድነው ታማሚ ሆነ ወይስ ምን ሆኖ ነው ብዬ ስል አይ የአይነ ጥላ ሊሆን ይችላል፣ መድኃኒት ሀበሻ መድኃኒት ምናምን አለችኝ። ሀበሻ መድኃኒቶቹን ተከታተልኩ። ከዛ በኋላ ሌላ ጎረቤት ነበረችና እሷም ደግሞ አይ ጸበል አስገቢ ያለችን። እሺ ብዬ ጸበልም ወሰድኩት። ከዛ ምንም ነገር አላገኘሁትም። በቃ ልቤ እየተሰበረ መጣ። አንድ የሆነ ልጅ ሲወለድ ታውቃለሽ አቡዬ፣ ልጅ ሲወለድ የሆነ የሚያስደስት ነገር ሲታይ ነው ደስ የሚለሽ አይደለ? ከዛ በኋላ ምንም በቃ የልጁ ሁኔታ በጣም እያሳዘነ ልቤ በቃ ምን ልበልሽ፣ በቃ ልቤ እየተሰበረ በቃ በጣም ነው ተጨናነቅኩኝ ነበረው ማለት ነው። ከዛ ሐኪም ቤት ወሰድኩት። ሐኪም ቤት ወስጄ አራጅ ምናምን አስላ ልጁ ትንሽ አይምሮ ላይ ችግር አለ እና ሕክምና ተከታታይ አሉ። ከዛ በኋላ በጣም በቃ እኔ ደግሞ አቅም የለኝም ሕክምና ለመከታተል ምንም አቅም የለኝም ማለት ነው። ከዛ ሀበሻ መድኃኒት ጸበል ሐኪም ቤት በተቻለው አቅም ሐኪም ቤትም አስገብቼ ነበረ። ተከታተልኩ። መድኃኒት የሆነ ክኒን ነገር በዚህ እንትን ሞክረሽ እምቢ ካለሽ ትራንስፈር እንትን ጽፈን ሌላ ቦታ ይዘሽ ትሄጃለሽ፣ ሌላ ሐኪም ቤት ሌላ ሕክምና ይዘሽ ትሄጃለሽ አሉ። ከዛ በኋላ ሌላ ሕክምና ለመቀጠል ብር ያስፈልጋል አይደለ? ስለዚህ ምንም ነገር በቃ መሬቱን ካን ሽጬ ልጄን ለማሳከም መሬት የላቸውም። የባለቤት የአባት ቤተሰብ ማለት ነው። እነሱም ያዋቂ መደካም ናቸው። ከሌላ ቦታ መጥቶ ነው ያደሩት። በቃ ያየው እናቴ ጋር አባቴ ስለ እነሱም ደግሞ ምንም የሌለው ናቸው። ታውቃለሽ አይደለ? መላ ሁሉ ጠፋብኝ።
ሚነግረው ሰው ከጎን የሚቆም ሰው አጣሁትና እኔ አሁን ይሄን ልጅ እያየው እውነት ከሞተም በቃ ለእግዚአብሔር የውስጤን እግዚአብሔር ያውቃል። ከሞተም ይሞት ከኖራም ሄጄ እኔ የሰው ጋር ሄጄ ሰርቼ እሱን አሳክማለሁ ብዬ ማለት ነው ወደ ዱባይ ሀገር መጣሁ እና በጣም ከባድ ነው። እዚህ ከገባን በኋላ ሐኪም ቤት ውሰዱልኝ። ከእኔ ሲመጣ ራሱ 100,000 ከሰው ብድር ወስጄ መጣሁት። አብዬ መጣሁ እንዴ ሰው መጣሁ። ቆይ መዳም መጣችባት። አሁን ይመራት አይደል ያለችው? ያሳዘነችኝ በጣም ግን ምን እንደሆነ ችግሩ አልነገሯትም ማለት በባበሻ መድኃኒት ሞክረሽ አይናገርም፣ አይጫወትም፣ አይስቅም ነው አይደል ያለችው ልጇ። እና ባበሻ መድኃኒት ሞክረሽ ከዛ ሪፈር ወደ ከተማ ገጣ ስለሚኖሩ ወደ ከተማ ሪፈር እንጽፍልሻለን ነው አይደል የተባለችው። እነሷ ደግሞ ከተጻፈልኝ ወስጄ የማሳክምበት ብር ስለሌለኝ ብላ ነው ወደ አረብ ሀገር የመጣችው። ምን እንደሆነ ችግሩ አልነገሯትም። አብዬ መጥቼ ያለው ይቅርታ። እሺ እናቴ። እሱን አንዴ ልጨርስና ብዙም አልቆይም። ከዛ ወደ ዱባይ የመጣሁት ልጄን የሚያሳክምበት አጥቼ ከሰው 100,000 ብድር ወስጄ መጣሁ። እሱን ከፈልኩ። እሱን ከከፈልኩን በኋላ ይሄ ልጅ ደግሞ ሐኪም ቤት ወስዳችሁ አሳክሙ ብያችሁም ነበረ። ደግሞ እሱ ያው ልጁን ይዞ ቁጭ ብሎ ያለው ወጥቼ ምን እንዳይሰራ የቤት ኪራዩንም የልጁንም ፓምፐርስ የልጁን ሁሉም ነገር እያገዝኩን እየሰራው ነበር። ግን ይሁን እንጂ ልቤ በጣም ሁሌም ያለቅሳለሁ። እግዚአብሔርን ሁሌም ነው የሚያለቅሰው። ሌላ ልጅ የለንም። የመጀመሪያ ልጅም እሱ ነው እና አንዳንዴ ሁኔታ ሳስበው በጣም ልቤ የሚሰብር ነገር ነው። ምንድነው የናልኩት አሁን ይሄ ልጁ 7 ዓመት ነው ከተወለደ ማለት 7 ዓመት ማለት ያው ለማንም ጎረምሶ ትምህርት ተምሮ በጣም አገልግሎት የሚሰጥበት ጊዜ ነው። አሁን ልጁ አፉም አያወራም። በእጅ ይዞ በእጅ ወስዶ መብላት አይችልም። በእግርም አይሄድም። እንደዚህ ቤት ውስጥ ታስሮ ነው ያለው። እንደዚህ ሆኖ አስቢ፣ እናት በሌለበት ልጁን ይዞ እሱም እያለቅሰው ጥዬ እንዳልሄድ እኔ ከመጣ 2 ዓመት ነው። ጥዬ እንዳልሄድ ማን ይረደኛል? ከጎኔ ማን አለ? ለልጄ ፓምፐርስ ማን ይገዛል እላለሁ። እና እሱን ነው የምልሽ። ምንድነው አሁን አንድና አንድ አቡዬ ልቤ የሚሰብርሽ ነገር ምንድነው? የሚሰብረኝ በጣም የተሰማው አሁን ሂጂና አቡዬን አናግሪ። እሷ ጋር ከእግዚአብሔር በታች እሷ ጋር መፍትሄ ይኖራል። አሁን ልጁን እዛ ምንም በቃ ማንቀሳቀስ የማይችል ህፃኑን ይዞ እሱ ቁጭ ብሎ ሚረዳን ሰው የቤት ኪራይ ምን ሁሉ በቃ እኔ ነው የሚችለው የነበረው። ይኸውልሽ የሚገርምሽ ነገር ስለ ልጄ የተነሳው እያሰብኩኝ እኔ ደግሞ እዚህ በጣም ታማሚ ሆንኩኝ ማለት ነው። በጣም ታሞ ሐኪም ቤት ወሰዱ። ልብ ድካም አለሽ ልጅና እረፍት ውሰጂ አሉን ሐኪሞቹ። ለልጄ እያለቅስኩኝ ለልጄ እያሰብኩኝ ለሱ እኔ ምንም እየተጨናነቅኩኝ ቢሆን ለሱ የሚያስፈልገን ነገር ሰው ከማለመን ብዬ ያ ወደዚህ መጣው። መጥቼም በቃ ምንም እረፍት ተራገኝ ነው ማለት እና በጣም ምን ልበልሽ ስለ ራሴ ሳስበው በጣም ከባድ ነው ሁኔታ። አስቢ ይሄ ልጅ እንኳን አንድ ትንሽ ነገር በእጄ ቢኖር ማለት ነው እኔ ሄጄ ልጄ ጋር ቁጭ ብዬ እሱን እያየሁ እስከ ሞት ድረስ ልጄን ማየት ነበረብኝ። ግን ምን ይዤ ልሂድ? እውነት እግዚአብሔርን የሚለው ሁሉ ያው የሚለው ሁሉ ጠፍቶብኝ። እኔ ምንሽ ማን ነው ስምሽ? ቆንጂት ነው የሚለው እዚህ ጋር። ስምሽ ማን ነው?
ብዙ ነሽ ነን የሀገሬ ይበ እሺ ብዙ ነሽ። ልጅሽ ምንድነው? ስፔሻል ኒድ ነው ማለት ኦቲስቲክ ነው? ዳውን ሲንድሮም ነው? ምንድነው ያሉሽ ሐኪም ቤት? በቃ እኔ የሚሉትን ነገርም አልገባንም። ያሉት አይምሮ ውስጥ የሚጥል በሽታም አለ ያሉ ምን እንደሆነም አላውቅም። እንደዚህ በቃ ልጁን እጁን እግሩን አጣጥፎ እንደዚህ የሚያስቀር በሽታ አልገባንም ማለት ነው። ኦኬ፣ ስለዚህ ማወቅ አለብሻ መጀመሪያ። አሁን ኦቲዝም ከሆነ ክትትል ብቻ ነው እንጂ ሕክምና እኮ የለውም ማሬ። ይሄ እኮ ልዩ ሆኖ መፈጠር ነው እንጂ በሽታ አይደለም። ኦቲዝሞች ወይንም ዳውን ሲንድሮም እንደዚህ ልዩ ፍላጎት ያላቸው ልጆች ይባላሉ። ልዩ ፍላጎት ፈጣሪ ልዩ አድርጎ ፈጠራቸው እንጂ ይሄ በሽታ አይደለም። ልዩ ሆኖ መፈጠር ነው። ለነሱ ፍቅር ነው የሚሰጣቸው፣ ክትትል ነው የሚደረግላቸው። የራሳቸው ሴንተር አለ፣ ክትትል የሚደረግበት ቦታ። በፍቅር በሚሰጣቸው ፍቅርና እንክብካቤ ይሻሻላሉ። ራሳቸው መብላት በራሳቸው እጅ ይጀምራሉ። ብዙ ኢትዮጵያ ውስጥ የኦቲዝም ሴንተሮች አሉ። ስለዚህ አሁን አንቺ ልጅሽ ምን እንዳለበት እራሱ አታቂም። ምን እንደሆነ እንኳን ስሙ አሁን ጠይቂሽ አታቂም። ሰው ቀጥታ ወደ አረብ ሀገር ነው የመጣሽው። ምንም አይነት ወደ አዲስ አበባ መምተሽ ስፔሻል ኒድ እንትኖች ጋር አላሳየሽውም። ስለዚህ ይህን ማሳየት አለብሽ። አንቺ ያሰብሽው ብዙ ገንዘብ ያስፈልጋል ብለሽ ስላሰብሽ ዝም ብለሽ ወደ አረብ ሀገር መጣሽ እንጂ በትንሽዬ ጀስት የትራንስፖርት ሸንችለሽ መጥተሽ ማሳየት ትችያለሽ። እና ባለቤትሽ ለምን አይሰራም? ለምን ቤት ቁጭ አለ ባለቤትሽ? ልጁ ሚይዝ የለም። ልጁን ሰራተኛ ለምን አይቀጥርም እኮ? እሱ ቁጭ ከሚል እሱ በሚሰራበት ለሰራተኛ ደሞዝ ይከፍላል አይደል? አትሊስት ለምን አይሰራም ሰራተኛ ቀጥሮ? አሃቡዬ እሱንም ጠይቄ ፈልጉና እንትን አልጉ ብዬ ነበረ። አልተገኘም ነው የሚሉት። አልተገኘም። ገጠር ደግሞ ያው ልጆች ሰራተኛ ደግሞ አይቀመጡም። ወደ አረብ ሀገር ለመምጣት ነው የሚፈልጉ፣ ወደ ከተማ ቦታ ነው እንጂ ሰራተኛ ገጠር አንፈልግም አሉ። እኔም ፈልጉ፣ እኔም ከመጨናነቅ አንተን ስራ ከመቀመጥ ሰራተኛ አስገባና ልጁን ያንከባክባል እንደዚህ ስለ ብዬ ነበረ። አልተገኘም ያ ሰራተኛ ማለት ነው። ለዚህ ነው እንጂ እሱ ብሰራም አሪፍ ነበረ። ጥሩ፣ እንደዛ ከሆነ እሱ ይስራ፣ አንቺ ልጅሽን ተንከባከቢ። እሱ ወይ አረብ ሀገር መጥቶ እሱ ይስራ፣ አንቺ ገብተሽ የታመመ ልጅ ስፔሻል ኒድ ልጅ የታመመ አትበሉ በእናታችሁ። ህመም አይደለም። ኮመንት ላይ እናንተ የታመመ ብላችሁ ህመም አይደለም፣ በሽታ አይደለም፣ ልዩ ነው። ልዩ ሆኖ መፈጠር ነው። ስፔሻል ኒድ ስለሆነ ልዩ እንክብካቤ ስለሚያስፈልገው ልጅሽ ልዩ እንክብካቤ የሚያስፈልገው ልጅ ሰራተኛ በትዕግስት ላይንከባከብልሽ ስለሚችል አንቺ ገብተሽ ተንከባከቢ። ባለቤትሽ ወጥቶ ይስራ። ባለቤትሽ ይስራ። ቴንኪው ሀኒ። እሺ አቡዬ መሰግናለሁ። ግን እኔም አንቺ አዎ እኔም ከጎን የሚቆመን ሰው ቢሆን እሱ ራሱ ያው ለልጁ ብቻ ሳይሆን እሱ ራሱ የሆነ ጊዜ ከሞቶር ወድቆ የሆነ እንትኑ ሁላሪቱ እንትን ብሎ ቤት ውስጥ ነው የሚኖረው። በዚህ ምክንያትም አድርጎ ነው ለልጁ ከልጁ ጋር የሚቀመጠው ማለት ነው። እኔ ከጎኔ እንኳን ደረቅ እንጀራ ጠይቄሽ ባለቤትሽ ሙሉ ጤነኛ አይደሉ? ለምን ሰርቶ አይበላም ስልሽ እኮ ሰራተኛ ስላጣን ነው እንጂ እሱ መስራት ይፈልጋል ብለሽ ነበር። አሁን ደግሞ እሱ ይውጣና ይስራና አንቺ ተተኪለት፣ አንቺ ልጅሽን ተንከባከቢ ስልሽ እሱ ደግሞ ከሞተር ላይ ወደቀ። አዎ ትክክል ነሽ አንቺ። አዎ እኔ እሱን ረስቼ እኮ ነው ቀደም ብዬ ያልነገርኩኝ ማለት ነው። እሱ ጤነኛም ብዙም ስላልሆነ ነው ከልጁ ጋር ቁጭ ያልሆነ፣ ለዛ ነው የመጣሁት ማለት ነው። እሱ ጤነኛ ቢሆን እሱ ሰርቶ እኔ ልጅ አጠገቤ ቁጭ ብዬ ሊሰራ ነበር። ግን እሱ ይሄንን ስራ መስራት አይችልም፣ ቆይቷል ማለት ነው። ለዛ ነው እንግዲህ እና እግዚአብሔር ይሰራ ነው። በቃ እንደዛ ከሆነ በቃ እሱ የማይሰራ ከሆነ ጤነኛ ካልሆነ እሱ ይንከባከብ ልጁን። ሰራተኛ እሺ ብሎ ስፔሻል ኒድ ልጅ ላይዝላችሁ ስለሚችል እናንተን ሆኖ ሊሰለች ሊደክም ስለሚችል እንደናንተ በትዕግስት እንደ ቤተሰብ እንደ ወላጅ በትዕግስት ለምን ስፔሻል ኒድ ልጆች አሁን ያንቺ ልጅ እያንዳንዱ ስፔሻል ኒድ ልጅ ይለያያል። አንዳንዱ ይጮሃል፣ ይማታል፣ ይናከሳል። አንዳንዱ ደግሞ ዝም ያለ ነው። አሁን ምናልባት ያንቺ ዝም ያለ ሊሆን ይችላል ግን እንዳንቺ እንደ እናት ወይ እንደ አባት ተጨንቀው ለምግቡ ተጨንቀው ምናምን ላይ እንከባከቡት ስለሚችል በቃ ባለቤትሽ ቁጭ በልና አንቺ እየሰራሽ ላኪለት፣ እሱ ልጁን ይንከባከብ። እሱ ጤነኛ ካልሆነ ወጥቶ መስራት የማይችል ከሆነ
እሺ አቡዬ ግን ወደ አዲስ አበባ ሙቭ ብታደርጉ ዝም ብሎ ቤት ውስጥ ከሚቀመጥ ገባሽ? ዝም ብሎ ቤት ውስጥ ከሚቀመጥ ልጁ የስፔሻል ኒድ ልጆች ትምህርት ቤት አለ። ከልጆች ጋር ሲውሉ የስፔሻል ኒድ ትምህርት ቤት ሲሄዱ እዛ ከሌሎች ከነሱ ከተመሳሳዮች ልጆቻቸው ጋር አብረው ሲጫወቱ ሲበሉ አይምሯቸው እየታደሰ ለውጥ እያመጡ ይመጣሉ። በቤት ውስጥ ታፍኖ መቀመጥ የለበትም። እሺ እሺ አቡዬ መሰግነ እኔማ ብጨንቀን እኔ ብዙም አማርኛም ብዙም ስላየን አይል እንደምንም መንተባትቤ ያወራለሁ። አነጋገሩ ነው ብዙም የማልቻልኩኝ ማለት ነው። ግን ይሁን ችግር የለም። እኔ እሷ ጋር ያው እሷም ከጎንሽ ትቆማለች፣ ትረዳለሽ። እሷ ጋር አናግር ይኸውልሽ፣ እንደዛ ብለው የላኩሽ ሰዎች ውሸታሞች ናቸው። ራሳቸው ይርዱሽ። ስትገቢ አስተማሪ ታሪክ አለኝ ብለሽ ነው የገባሽው እንጂ የገንዘብ እርዳታ ፈልጋለሁ ብለሽ አልገባሽም ማለት ስለዚህ የላኩሽ ሰዎች ለምን ራሳቸው አይረዱሽ? ለምን ወደ እኔ ላኩሽ? ሂጂ ሀቢባ ጋር ብለው እኔ ጋር ስትገቢ ኮመንት ላይ አስተማሪ ታሪክ አለኝ ታሪኬን እንድትማሩበት ብለሽ ለምን ጻፍሽ? ለምን የገንዘብ እርዳታ ነው ብለሽ ጽፈሽ የምንችል ከሆነ እናስገባሻለን፣ የማንችል ከሆነ አንችልም ማለት ችግር የለም አብዬ። እኔ ነገርኩት ራሱ የአስተማሪ ታሪክ ነው። ከቀደም ከመጀመሪያ ጀምር በጣም የሚያስተምንት የሆነ ምን ልበልሽ የደረስኩት ታሪክ እውነትም ታሪክ ነው። ይሄ የሚያስተያለ ሰው ትምህርት የሚሆን ነገር ነው ማለት ነው። አንዳንድ ሰው የሚያጋጥም ነገር ከባድ ነው። ያስተምራል። እውነት ነው፣ ትክክል። ለዛ ነው እንግዲህ ችግር የለም። አሁንም ፈጣሪ ያውቃል፣ የፈጠረው አምላክ እሱ ያውቃል። ችግር የለም። እኔ አሁን እሱም ተሰራም ባልሰራ ምንም ብትሆንም ይኸውልሽ እኔ በጣም ስለተሰማኝ ነው። የሚገርምሽ ነገር የእሷ እናትም እንደዚህ ታሟናለች። እኔ እናት አንድ እንኳን ይሄ አለች ይሄ አለ ምረዳኛ ቤተሰብ አንቺም ባልሽም የእሱም ቤተሰቦች አንቺም ቤተሰቦች ሁላችሁም ታማችኋል። እግዚአብሔርን ይሄ ዋሽቼ አይደለም ሁሉም በቃ እኔ ዋሽሽ አላልኩም፣ ጠየኩሽ እንጂ ማሪ ሁሉም ታሟል። በጣም ሀቡዬ ምን ልበልሽ፣ ሁሉም በቃ አንድ ይሄ አለን የሚለው ሰው እንኳን ስላጣውን መላ ጠፍቶብን እኮ ነው። እኔ ወደዚህ ሁሉም እየተከታተልኩሽ የነበረው ግራ ገብቶኝ ነው። እኔ በቃ ከጎን የሚቆም የለም ምረደን የለም። ልጄ እንኳን አሁን ዊክቸር የሚገፋ ጋሪ አይደለ የጋሪ እንኳን ከመጣሽ መዳም ቤት ከመጣሽ ዱባይ ስንት ጊዜ ሆነሽ? ሳይመን 2 ወር ሳይመን why you always leave the door open? I cannot understand. I always told you to close the door, right? Why you always leave my door open? Huh? The door. Why you always leave it open? But why do you need it to close? አብዬ 2 ዓመት ነው እኔ ከመጣሁ ማለት ነው። Right? How are you? Good. You didn't kiss me properly. How was the class? Good. Good. Hello, everyone. How was the class? Good. Good. Okay, go change your uniform. Okay? Okay. You know, I have swung like that. I know, mommy. Change your Simon, no. Again, you also leave the door open? Penny, AC እያስደበደቡኝ ነው በር ክፍት እየተው Mommy, you know, I also have this one. Wow, nice. No. When you leave my room, please always close the door, okay? Okay. Thank you. Mommy, you know, these can be like sisters. They can be like sisters. Yes, nice. So can I keep also this one? No, thank you. That is mine and this is yours. Keep yours with you and keep mine with me. Thank you. ዱባይ ከመጣሽ ስንት ጊዜ ሆነሽ ውዴ? አብዬ 2 ዓመት ነው። 2 ዓመት ጨረሽ? አዎ ጨርሼ ምንም ይቅርና አሁን ሄዳለሁ እያልኩት ነው። ምክንያቱም በቃ እኔም እያመመኝ የ2 ዓመት ደግሞ ስሽት አለ ታዲያ። ይኸውልሽ 2 ዓመት ደግሞ የመጣሁበት 100 ሺህ ከፈልኩ። ከዛ በኋላ ለልጄ የቤት ኪራይ ምኑን ቀለባ ሁሉንም እየቻልኩኝ አንደኛ ነገር እናቴም እንደዚህ ገጠር ቤት ኪራይ ቆይ ገጠር ውስጥ ባልሽ የምትኖሩበት የባልሽ ቤተሰቦች ቤት አይደል እንዴ? ሆሳና ናቸው። ሆሳና ከተማ ውስጥ ነው ያለው ማለት ነው።
እሺ ታዲያ የምትኖሩበት ቤት የባልሽ ቤተሰቦች ቤት አይደል? አይደለም፣ እዚህ ከገጠርማ አይደለም። ሆሳና መጥቷል እኮ። እሺ ደሞዝ ስንት ነው ማሪ? 100,000 ብር የመጣሁበት ከፈልኳሽ። በ2 ዓመት ደሞዝ 100,000 ብር የመጣሁበት ከፈልኩና ሌላውን ምን አረኩታልሽ? ይኸውልሽ ሲመጣ በ800 ብር ነው የመጣሁት ማለት ነው። እዚህ ዱባይ አዲስ ሲመጣ ማለት ነው 800 ብር ገባው። 1 ዓመት በ800 ብር ሰራው። ከዛ በኋላ ነው 1000 ያደረገችው ማለት ነው። እሺ እና በየወሩ ለባልሽ ትልኪለታለሽ? አው ለልጁ ይልካለሁ። ያው ወተት ምናምን ገዝቶ ከተማ ይሻላል እና ወደ ከተማ ቤት ኪራይ ይዛ ከገጠር ደግሞ ከተማ ይሻላል ለቀለብ ምንም ይገዛል ብዬ እኔ ነው ወደ ከተማ መጥቶ የቤት ኪራይ ይዞ ልጁን እንዲያንከባክበን ያረኩት ማለት ነው። ቅድሚያ ገጠር ነበሩ። ማሬ ቆንጂት አንዴ ወይ 800 ድርሃም ማለት በኢትዮጵያ ምንዛሬ በጣም ብዙ ብር ነው አይደል? ወደ 40,000 ብር ነው። ታዲያ በየወሩ ለባልሽ 40,000 ብር 50,000 ብር እየላክሽለት የቤት ኪራይ ከፍሎና እሱና ልጁ በልተው በቃ አለቀ ብሩ ሙሉ ነው የምትልኪለት? ምንም አይነት የምታስቀምጪው ተቀማጭ ገንዘብ የለም? ታውቃለሽ አቡዬ ብቻ ለሱ ብቻ ሳይሆን አለ አይደለ? እኔም ለልጄ ብዬ እናቴም እኮ አልጥልም። ለነሱ ግማሽ ለሱ ግማሽ እንደዚህ 500 ብር እንደዚህ እያረኩኝ ነው የምልከው ማለት ነው። በጣም ጥሩ ጎበዝ፣ በርቺ። እንደዛ በየወሩ 50,000 እየላክሽ ባልሽንና የቤተሰቦችን ሁሉንም እርጂ። ጥሩ ነው። እሺ አቡዬ እናመሰግናለን። እሺ ላኩ፣ ሁላችሁም እንደዚህ በየወሩ 50,000 60,000 ላኩ። ቤተሰቦቻችሁን ባላችሁን ምናምን ቀልቡ። መጨረሻ ላይ የኢትዮጵያ ሕዝብ አለ ቲክቶክ ላይ እየመጣችሁ ደሞዜን ባሌና ቤተሰቦቼ ስለበሉት የኢትዮጵያ ሕዝብ እርዳይ። እዚህ ጋር ያለው እንዳለ የመዳም ቅመም ነው። ሁሉም አረብ ሀገር ላይ እየሰራ ማለት ነው ጨክኖ ወደ ጎን ትንሽ ገንዘብ የሚያስቀምጥ ነው ያለው። እድሜ ልኬን ሁሌ ሀቡ 2 ዓመት ሙሉ ስከታተልሽ ዛሬ እድሉን አገኘው አንቺ ጋር ለመግባት ትሉኛላችሁ። ውሸታሞች ናችሁ። 2 ዓመት ሙሉ እኔን የተከታተለ ሰው 2 ዓመት ሙሉ እኔ ገንዘብ ትንሽ ቆጥቡ ለቤተሰቡ 50,000 ከሆነ አንድ ሰው ደሞዙ 25,000 ለቤተሰብ ከሰጠ ቢያንስ 25,000 ካስቀመጠ 50% እንኳን 50% ግማሹን እንኳን ቆጥቧል አስቀምጧል ማለት ነው። አስቀምጡ። ታጥቦ ጭቃ እድሜ ልካችሁን አንድ አይነት ሁልጊዜ እድሜ ልካችሁን አንድ አይነት ለቅሶ፣ አንድ አይነት የማይቀየር ዜማ፣ አንድ አይነት ዜማ ታዜማላችሁ። እሺ መቼ ነው ታዲያ ሰው የምትሆኑት? እሺ አንድ ሰው 1,000 ድርሃም የሚከፍለው ሰው 50,000 ማለት ነው። ኮንትራት ቤት እየሰራ በየወሩ 50,000 ቁጭ አድርጎ ቤተሰብ ይቀልባል ሰው እንዴ! ለምን ለቤተሰቦቻችሁ ስራ አትከፍቱላቸውም? ስራ ክፈቱላቸው። ጉልት ቸርችረው ይብሉ። አንዴ መጀመሪያ የሆነች ነገር መሰረታ የሆነች የሚጀምሩበት ነገር እንዴ! ሁሉም አካለ ጎዶሎ ነው። ሁሉም በሽተኛ ነው። የባሌ ቤተሰቦችም ያማቸዋል፣ የኔ ቤተሰቦችም ያማቸዋል፣ ባሌም ያሟል፣ እኔም ያመኛል። ሁላችንም ታማሚ ነን። አንቺ ታማሚ ሆነሽ መስራት ከቻልሽ ባልሽ ታማሚ ሆኖ ለምን አይሰራም? አሁንስ አበዛችሁት። በጣም በዛ። ያስጠላል። ሲበዛ ያቅለሻልሻል። ሲበዛ በጣም ይደብራል። ሁሌ ታጥቦ ጭቃ። የ2 ዓመት ደሞዝ ለባሌ ላኩለት። ባሌ ቤት ኪራይ ከፍሎ ሰራተኛ ለምን ቀጥሮ ወጥቶ አይሰራም? ባልሽ ጤነኛ የነበረው ሰውዬ ከሞተር ላይ ወደቀ። ለምን አይሰራም ስል ሰራተኛ ስለሌለ ነበር ያልሽው መጀመሪያ። እሺ ሰራተኛ የለም። ኦኬ ገጠር ሰራተኛ እሺ አይልም። በኋላ ላይ ለቤት ኪራይ ሲሆን ከተማ ነው የምንኖረው ተባለ። ለሕክምና ሲሆን ሕክምና ገጠር ነው፣ ሕክምና የለም። ለሰራተኛ ሲሆን ገጠር እሺ አይሉም፣ ከተማ መጥተው ነው መስራት የሚፈልጉት። ለቤት ኪራይ ሲሆን ግን ደሞዙ የታለ ሲባል ግን መቼም ነው ሰው ማትሆኑት። ጨክናችሁ ገንዘባችሁን ማስቀመጥ ካልጀመራችሁ እመኑኝ ይሄ ነገር አይለወጥም። እድሜ ልካችሁን አንድ አይነት ነው የምትሆኑት። ተው፣ ጨክኑ፣ ተው። ገንዘብ የማይፈልግ ቤተሰብ የለም። የሁላችንም ቤተሰቦች ገንዘብ ይፈልጋሉ። ግን እኛ ጨካኝ ሆነን እምቢ ብለን ካላስቀመጥን በስተቀር ገንዘብ የሚጠላ አካል የለም። ገንዘብ እምቢ የሚል የለም። ገንዘብ ብትሰጡት አልፈልግም የሚል ሰው የለም። እናንተ ደብቃችሁ እኔ ሁሌ ምክንያት ፍጠሩ ለቤተሰቦቻችሁ። እቃ ሰብሬ መዳም ደሞዜን ቆረጠችብኝ በሉ። ቤተሰብ ምንም ቢሰጠው አይጠግብም፣ ብራችሁን ያዙ ብዬ ነግራችኋለሁ። አትሰሙ። አንቺ የኮመንት ጎበዝ ነሽ። ኮመንት ነፃ ነው። ዝም ብለሽ ኮመቺ ጅሎ
ዝም ብለሽ ኮምቺ። ዝም ብለሽ ኮመንት ነው በቃ አቅምሽ ኮመንት ነው። ዝም ብለሽ ኮምቺ ጻፊ ቻክችኪ እስኪደክምሽ። ማንም ከቁባ አይቆጥርሽ። ማንም ዞር ብሎ የሚያይሽ የለም። ኮምቺ ግን ማለት ነው ምክንያት አቅርቡ። መዳም ብሬን አልሰጠችኝም፣ ታምሜ መዳም በደሞዜ ያሳከመችኝ፣ እቃ ሰብሬ ውድ እቃ ሰብሬ መዳም ደሞዜን ቆረጠች እያላችሁ አውቃችሁ ምክንያት እየፈጠራችሁ ደሞዝ እንዳልተሰጠራችሁ እንዳይቀየሟችሁ አልሰጥም አትበሉ። አልሰጥም በሉ ያለ የለም። ምክንያት ፍጠሩ። ደሞዝ እጃችሁ ላይ እንደሌለ እጃችሁ ላይ እንዳልገባ ምክንያት ፍጠሩ። የእውነት ባይገባ ምን ታደርጋላችሁ? ምንም አታደርጉ ማለት የእውነት እንዳልገባ አስመስሉ። ሁሌ ችግር አውሩባቸው። ከሌለ ከየት ይመጣ? ስጋሽን ቆርጠሽ ላኪልኝ አይሉ። እንደሌላቸው አክታርጉ። በቃ በራሳ አካውንት ከፍታችሁ መታችሁ በድብቅ አካውንታችሁ ውስጥ አስገቡ። ሐዋላ ለሚልክላችሁ ሰው የራሳችሁን አካውንት ጽፋችሁ ሰጣችሁ። የራሳችሁ ሲገባላችሁ እኮ አፕሊኬሽኑን ዳውንሎድ አድርጋችሁ ኦልሬዲ ሞባይል ባንኪንግ ተጠቃሚ ከሆናችሁ ሲገባ ይታያችኋል። መሴጁ ሲገባ ኖቲፊኬሽን ይገባላችኋል። በግድ አምጪ የሚል ቤተሰብ የለም። አለ እሱማ ታይ አለ አምጪ የሚል አለ ታይ አለ ብዙ በግድ አምጪ የሚል አለ። ግን ሁሌ እናንተም ብልጥ እነሱ ብልጥ ሲሆኑ እናንተም ብልጥ ሆናችሁ መገኘት ነው። መዳም እንትን ብላለች እንደ ራስ ወዳዱኑ ብልጡኑ ባል ሀገር ቤት ተቀምጦ ሚስቱን አረብ ሀገር እየላከ ሚስት ፎቅና ምድር አጥንቷ እያለቀ እድሜዋ እያለቀ ታማ ባልን የቤት ኪራይና የሰራተኛ ደሞዝ እየከፈለች ቁጭ አርጋ ታኖራለች ባልና ልጅን። ለምንድን ነው ሴቷ መስዋዕት የምትሆነው? ለምን? ፈጣሪ እኮ ያለው አባወራው ነው ፈልጦ ቆርጦ ሰርቶ አምጥቶ ያኑራት የሚለው አይደል? ለምንድን ነው አሁን እናንተ አባወራ ካልሆን የምትሉት? ባሎቻችሁን እያስቀመጣችሁ እናንተ አረብ ሀገር የምትመጡት? ይምጡና እነሱ ይስሩ። ያው ሳውዲ ከብት ይጠብቃሉ፣ ዱባይም አለ ድራይ ሹፍርና የሚሰራሉ፣ ዘበኝነትም፣ አትክልቱ አጠጭነትም፣ ከብት መጠበቅ ምንም ያገኙትን ይስሩ። ወንድ አይደል እንዴ? ይስራ ይውጣና። ለምንድን ነው ሴቷ ልጆቿን በትና ሴቷ መታ ሰርታ የምታስተዳድረው? ምን ጉድ ነው? ባህላችንን እኮ ቀየራችሁት። እድሜ ልክ 3 ዓመቴ ስከታተልሽ 2 ዓመቴ ትሉኛላችሁ። ውሸታሞች ናችሁ። አንድ እኔን የሚከታተል ሰው አትሊስት በምክር ይለወጣል። አንቺን ሰምቼ ብልጦኝ ያለው በ2017 የዓመት ደሞዜን ሴቭ አድርጌያለሁ። አንበሳ ውዴ አንበሳ ማዬ ትሙት ብልጦኝ። የሚያዋጣሽ ገንዘብሽ ነው፣ ማንም አይደለም የሚያዋጣሽ። ባል አይደለም የሚያዋጣሽ፣ ቤተሰብ አይደለም የሚያዋጣሽ፣ ከፈጣሪ ቀጥሎ የሚያዋጣሽ ገንዘብሽ ነው። እሺ አንቺ ሰርተሽ የደበቅሽው ገንዘብ ነገ ብትታመሚ ትታከሚበታለሽ። ባልሽ ማለት ነው በሽተኛ ከሆንሽ አይፈልግሽ። እንገርሻ ባልሽ እኔ ከቅርብ ሰው እኮ ስላየው ነው። ሚስት ያልጋ ቁራኛ ስትሆን ባል ውጪ ከሌላ ሴት ጋር ይተኛል። ከሌላ ሴት ጋር ስሜቱን አርክቶ ይመጣል። ቤት መጥቶ አይዞሽ ሊልሽ ይችላል። ገባሽ? ከዛ በኋላ እየሰለቸው የአንቺ ማቃሰት የአንቺ ህመም አንቺን ታመሽ ተኝተሽ ማየት እየሰለቸው ከቤት እየሸሸ ይመጣል። አንቺ የምትፈለጊው ደህና እስከሆንሽ ድረስ ነው፣ እስከ ቆምሽ ድረስ ነው በሁለት እግርሽ። ገባሽ? ዛሬ እድሜሽን ጊዜሽን ሁሉ ነገርሽን ለባል መስዋዕት አድርገሽ ከዛስ በሽተኛ ስትሆኝ ምን ልትሆኝ? ታመሽ ብዙ ዓመት አረብ ሀገር ሰርተሽ ስትታመሚ መታከሚያ ከሌለሽ አንቺ ምንድን ነሽ? ለራስሽ ነሽ ያለሽው። ቴንኪ ናርድዬ። ለራስሽ ኑሪለት። ለራስሽ ነሽ ያለሽው። ማይሰልፍ ፈርስት በይ። ማንም የማያውቀው አንቺ ብቻ የምታውቂው በድብቅ ገንዘብ ሊኖርሽ ይገባል። ደብቂ ገንዘብ በድብቅ አስቀምጪ። ትንሽ ገንዘብ አስቀምጪ። ክፉ ቀን ላይ ስትወድቂ አንቺ ብቻሽን ነው የምትቀሪው። ያን ጊዜ ያንን የደበቅሽውን ገንዘብ አውጥተሽ ትጠቀሚበታለሽ። ባንክ አላስቀምጥም ካልሽ ወርቅ ግዢበት። ባንክ ድንገት ይታወቅብኛል ካልሽ ወርቅ ግዢበት። በወርቅ ደብቂው ብርሽን። ወርቅ ገዝተሽበት ወርቅሽን አርቲፊሻል አስመስለሽ ያዥ። ለማንም አትናገሪ ወርቅ እንደሆነ፣ ለባልሽም አትንገሪ ወርቅ እንደሆነ። አርቲፊሻል እንደሆነ አንቺ ብቻ ነሽ ወርቅ እንደሆነ የምታውቂው። አርቲፊሻል እንደሆነ አስመስይ። ከዛስ ክፉ ቀን ሲመጣ አንድ ቀን የሆነ ዱብዳ ሲወርድብሽና ገንዘብ ሲያስፈልግሽ ብቻሽን ወርቅ ቤት ሄደሽ ከነደረሰኙ ሽጠሽ ችግርሽን ትወጭበታለሽ። ታመሽ ከሆነ ትታከሚበታለሽ። የሆነ ችግር ላይ ወድቀሽ ከሆነ በችግር የማይፈታ በገንዘብ የማይፈታ ችግር የለም፣ ትፈችበታለሽ ችግርሽን። ቢስማርት
በተረፈ ግን እኔ ጨጓራ ነው ያተረፍኩት። ናት አልጋ ላይ ሲወጡ ይናገራሉ። ሀቡ ቴንኪዩ አያቨሪዝም ትክክል። አልጋ ላይ ሲወጡ ገና ሲነካካት ትናገራለች። በቃ ለወንድ ብር ካልሰጠች ወርቅ ካልሰጠች ያላትን ካልሰጠችው የሚወዳት አይመስላትም። በቃ እንዲህ ነው። ብልጥ አይሆኑም። ከብልጥ ሴቶች ተማሩ። ከብልጥ ሴቶች ተማሩ። ካልሰጠሽው የማይወድሽ ከሆነ ገደል ይግባ። ወንድ ሞልቷል። ገንዘብ ካልሰጠሽው የማይወድሽ ከሆነ ጥንቅር ይበል። ወንድ ሞልቷል። ማሪ አንቺ ሁሌም ተፈላጊ ነሽ። ጤነኛ እስኮንሽ ድረስ ሁሌም ተፈላጊ ነሽ። ራስሽን ጠብቂ፣ ውበትሽን ጠብቂ፣ ጤናሽን አንደኛ ጤናሽን ጠብቂ። ጤናሽን ጤነኛ መሆን አለብሽ። በሁለት እግርሽ መቆም አለብሽ። ጤነኛ ከሆንሽ ባይኖርሽ ራሱ ሰርተሽ ትበያለሽ። ገባሻ? ጤነኛ ከሆንሽ ያልጋ ቁራኛ ከሆንሽ ምን ታደርጊያለሽ? ማን ይፈልግሻል? ከምንም በላይ ጤናሽን ጠብቂ። ገባሽ? ሰላምሽን፣ የአእምሮ ሰላምሽን፣ ጤናሽን ጠብቂ። ከዛ ጤነኛ ከሆንሽ ባል ጥሎሽ ቢሄድ አንቺ ወጥተሽ ትሰሪያለሽ። ጤና አለሻ፣ እጅግር አለሻ፣ ሰርተሽ ትበያለሽ። የስ ማሚ ብልጥ ሁኑ፣ ራስ ወዳዱ ነው። ፕሊዝ እኔ ይህን ብቻ ነው የምላችሁ። ብልጥና ራስ ወዳዱ ነው። ምስጥ ሁኑ። እንደኔ ብልጥ ነኝ፣ ራስ ወዳድ ነኝ። አይስዌር እመኑኝ። ብልጥ ሁኑ፣ ጤናችሁን ጠብቁ። ማይሰልፍ ፈርስት በሉ፣ ራሳችሁን ምረጡ። ያልሆንኩትን አይደለም የምነግራችሁ፣ እኔ የሆንኩትን ነው የምነግራችሁ። እኔ የሆንኩትን የምኖረውን ነው የምነግራችሁ። እሺ፣ ለክፉ ቀን ብላችሁ አስቀምጡ። ቴንክ ዩ። አሁን ወደ ታሪካችን እንሄዳለን። ኤል ነኝ